ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ እየሰራ መሆኑን በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽሕፈት ቤት ገለጸ። ምርጫውን አስመልክቶ የሚሰራጩ ሐሰተኛ መረጃዎችን የማጥራትና ትክክለኛ መረጃዎችን ለማህበረሰቡ ተደራሽ የማድረግ ተግባር እየተከናወነ ነው ተብሏል። ተጨማሪውን ከደረጀ ደርበው እንከታተል። በሰሜን ጎንደር ዞን ሰባተኛው ሀገራዊ ጠቅላላ ምርጫ ሰላማዊና ስኬታማ ሆኖ እንዲጠናቀቅ የተለያዩ ተግባራት እየተከናወኑ ነው። በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽሕፈት ቤት ኃላፊ አደራጀው ባዘዘው እንደ ፓርቲ በሰባተኛው ሀገራዊ ጠቅላላ ምርጫ ለማሸነፍ ከመወዳደር ባለፈ ስኬታማ ምርጫ እንዲካሄድ ጥረት እየተደረገ ነው ብለዋል። ማህበረሰቡ ወይንም ህዝቡ ዲሞክራሲን ኤክሰርሳይዝ የሚያደርግበት ሂደቱ ነው እንዲጠናቀቅ ግብ ይዘን እየሰራን ያለን። ምርጫ ነፃ ስንል በተለይ ተወዳዳሪ ወይንም ተፎካካሪ ፓርቲዎቻችን በምርጫው ሂደት ነፃ ሆነው ያለምንም ወከባ ያለምንም ችግር በሚያቀርቡት ሐሳብ አማካኝነት ህዝቡ በነፃነት እንዲመርጣቸውና በነፃነት ሐሳባቸውንም ለህዝቡ የሚያስተዋውቁበትን እድል ከማመቻቸት ጀምሮ ስራ እየሰራን ያለንበት ሁኔታ እንዳለ ማየት እንችላለን ማለት ነው። ምርጫውን አስመልክቶ ትክክለኛ መረጃዎችን ለማህበረሰቡ ተደራሽ ለማድረግ ሲሰራ መቆየቱን በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽሕፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ሰውነቱ ባለም ተናግረዋል። ሲያወና የነበሩ አካላቶችም ተስፋ ቆርጠው በምርጫ ሂደቱ የተሳካ እንዳይሆን የራሳቸውን ስራ እየሰሩ ቢሆን ከዚህ አንፃር ሲታይ ግን በፍጹም የተሳካላቸው አይደለም። ስለዚህ በሂደት ግባችን ህዝባችን አሸናፊ ነው። የምርጫ ተዋንያን ሁሉም አሸናፊ ነው። ፓርቲያችንም የተሰጠውን እድል ለመጠቀም በህዝቡ ዘንድ ቅቡልነትን አግኝቶ አሸናፊ ለመሆን የምርጫ ህግጋትን አክብሮ እየተንቀሳቀሰ ነው ያለ እስካሁን ድረስ። በብልጽግና ፓርቲ የሰሜን ጎንደር ዞን ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ ችሎት ተቀባ ሰባተኛው ሀገራዊ ጠቅላላ ምርጫ የተሳካ እንዲሆን ማህበረሰቡን የማስተባበርና የግንዛቤ ፈጠራ ስራ መሰራቱን አንስተዋል። በአደረጃጀት ለማወያየት ተሞክሯል። በመድረክ ጠርቶ በጋራ በማወያየት ተችሏል። በዚህ ውይይት የተሻለ ፍሬያማ ውጤት ማግኘት ተችሏል። የወጣቶች ድርሻ ሰፊ ድርሻ ይወስዳል። ከሴቶች ተሳትፎ አኳያ እናቶች በተለይ ልጆቻቸውን በማሳተፍ ወደ ሰላም በማምጣት ወደ ምርጫ ተሳትፎ እንዲመጡ በማድረግና ራሳቸው ደግሞ የዚህ ተሳታፊ እንዲሆኑ ከማድረግ አኳያ የሴቶች አደረጃጀቶችን በመጠቀም ሰፊ ውይይት አድርገን ውጤቱን አግኝተንበታል። በምርጫው ሊሳተፉ የሚገባቸው የማህበረሰብ ክፍሎች እንዲሳተፉና አካታች የምርጫ ሂደት እንዲኖር እየተሰራ ነውም ተብሏል። ለሀገር ሰላም መረጋገጥ ዋጋ እየከፈለ ላለው የሚሊሻ ኃይል ተገቢው ክብር እየተሰጠ መሆኑን የአማራ ክልል ሚሊሻ ኮሚሽን ገለጸም። የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በቤት ሞሎ ከተማ አስተዳደር ተከብሯል። ተጨማሪውን አምሳሉ አሞኘ አዘጋጅቶታል። የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል የክልሉና የዞኑ ከፍተኛ የሥራ ኃላፊዎች በተገኙበት በወልቃይት ጠገዴ ሰቲት ሁመራ ዞን በቤት ሞሎ ከተማ አስተዳደር ተከብሯል። ሚሊሻው በዚያድ ባሬ ወረራ ወቅት ሀገርን ከመፍረስ የታደገ ባለውለታ መሆኑን የቤት ሞሎ ከተማ አስተዳደር ከንቲባ አለበላንጋው በዚህ ወቅት ገልጸዋል። ለዚህም የሚገባውን ክብር በመስጠት ሁሉም ከሚሊሻው ጎን መቆም እንዳለበት አመላክተዋል። ወራሪው የሶማሌ ጦር ኢትዮጵያ ሀገራችን ለመውረር ሲመጣ ሚሊሻ ከሁሉም የክልላችን የተወጣጡ ሰራዊት ጠላትን ደምስሶ አጥንትን ከስክሶ ሀገራችን ዳር ደንበሩ ያስጠበቀ ባለ ታሪክ መዋቅራችን ነው። እኛ ስንዘክረው ደግሞ የቆሰለ በማስታወስ የደከመ በመደገፍ የሞተ በመዘከር ለማድረግ
የዚህ ደረጃ ላይ እንገኛለን። ለቀጣይ እናከብረዋለን። በዞኑ የሚገኙ የጸጥታ አካላት የአካባቢውን ሰላም በመጠበቅ ረገድ ጠንካራ ተግባራትን እያከናወኑ መሆኑን የተናገሩት ደግሞ የዞኑ ሚሊሻ መምሪያ ኃላፊ ሻምበል እሸት ያወቀ ናቸው። ይህንንም አጠናክሮ ለማስቀጠል በትኩረት እየተሰራ መሆኑን ጠቁመዋል። በተለይም የሰላም አስከባሪና ሚሊሻችን በአጠቃላይ በሁሉም የተከዜ ዘብ አባላት የህዝብ መከታ እና የአካባቢውን ጥበቃ ተምሳሌት ናቸው። የምስረታ በዓሉ መከበሩ የሚሊሻው ኃይል ከህዝብ ጋር ያለውን ግንኙነት ይበልጥ ለማጠናከር ታስቦ መሆኑን የአማራ ክልል ሚሊሻ ኮሚሽን የዘመቻ ዋና መምሪያ ኃላፊ አቶ ይታገስ አምባቸው ገልጸዋል። በእዝ ሰንሰለት የሚመራና ጥቅሞቹ የተከበሩለት የሚሊሻ መዋቅር በማደራጀት ረገድ ከፍተኛ ስራ መሰራቱንም አስረድተዋል። ከፍተኛ ቁጥር ያለው ኃይል በሰላም አስከባሪ ታቅፎ ደሞዝ እንዲከፈለው፣ ጥቅሙ እንዲከበርለት፣ የራሱ አልባሳት እንዲኖረው በዚህ ሰንሰለት እንዲመራ ተደርጓል። ይህ የተደረገበት ምክንያት ደግሞ ሚሊሻ የተጫወታቸው ሚናዎች በሀገር ደረጃ ከፍተኛ ስለሆኑ ነው። ይሄ የክልሉ መንግስት በከፍተኛ ሁኔታ እየሰራበት ያለው ሁኔታ ነው። አስተያየታቸውን ለአሚኮ የሰጡ የሚሊሻ አባላት እየተከፈለ ያለውን ዋጋ በማሰብ ለሚሊሻው ኃይል ክብር መሰጠቱ ለስራቸው ትልቅ መነሳሳት እንደፈጠረላቸው ተናግረዋል። ለቀጣይ እኛ እንደ ቤት ሙሉ ከተማ ቤት መራዞ በትልቁ ለወደፊት የሚጠብቅን የቤት ስራ በሞራልና በጥልቅ ስራችን እንሰራለን ብዬ በሚሊሻ ስም አረጋግጣለሁ። አሁን ትልቅ ተስፋ እያገኘን ይህን እድልና ይህን ክብር እያገኘን እኛም ቁርጠኝነታችን አሁንም ዛሬም ነገም ወደፊት ነው። በቀጣይም የሚሊሻውን ክብር የሚመጥኑ ተግባራት ተጠናክረው እንደሚቀጥሉ በበዓሉ ማጠቃለያ ላይ ተመላክቷል። የአማራ ልማት ማህበር አልማ በጎንደርና አካባቢው 38 ፕሮጀክቶችን አስመርቆ ለአገልግሎት ክፍት ማድረጉን ገለጸም። አልማ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በ24 ሚሊዮን ብር 2 ትምህርት ቤቶችን ማስፋፊያ ገንብቶ አስመርቋል። ቃል ኪዳን ኃይሌ ተጨማሪ አላት። አማራ ልማት ማህበር አልማ የማህበረሰቡን ችግሮች ለመፍታት ከመንግስትና ከማህበረሰቡ ጋር በአብሮነት እየሰራ ይገኛል። አልማ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት የ2 ትምህርት ቤቶች ማስፋፊያ በ24 ሚሊዮን ብር ገንብቶ አስመርቋል። በተቋማቱ ምረቃ የክልልና የዞን ከፍተኛ የስራ ኃላፊዎች ተገኝተዋል። 4ቱ ዞኖችን የሚያስተባብረው የአልማ ጎንደር አካባቢ ዞን ልማት ጽሕፈት ቤት ዳይሬክተር ደረጀ ዘውዴ አልማ እስካሁን 38 ፕሮጀክቶችን አስመርቆ ለአገልግሎት ክፍት ማድረጉን ጠቅሰዋል። አልማ እስከ ሰኔ 30 2018 ዓ.ም ድረስ 120 ሚሊዮን ብር ወጪ የተደረገባቸው 18 ፕሮጀክቶችን እንደሚያጠናቅቅም ዳይሬክተሩ አረጋግጠዋል። በዚህ ዓመት ከያዝናቸው 98 ፕሮጀክቶች 38ቱን አጠናቀን አሁን እያስመረቅን ያለንበት ሁኔታ ነው ያለ። ለዚህም የተጠናቀቁ ፕሮጀክቶች ኦልሞስት 186 ሚሊዮን ወጪ ተደርጎባቸዋል። አሁን ደግሞ እስከ ሰኔ 30 18ቱ ይጠናቀቃሉ ብለን እየሰራን ያለ ነው። ዛሬ ያስመረቅነው የገንዲት አንደኛ ደረጃ ትምህርት ቤት ከቱጌዘር ዊ ለርን ኢትዮጵያ ጋራ አምና በጋራ አውጥተን የሰራነው ነው። ሲቀጥል ደግሞ በዚህ ዓመት እንደዚሁ ከቱጌዘር ዊ ለርን ኢትዮጵያ ጋራ 3 ብሎክ ዛሬ መሰረት ድንጋይ ጥለናል። ይህም የምታዩት ከጀርባዬ የቅድመ አንደኛ ደረጃ ትምህርት ቤት ነው። መማሪያ ያለው፣ ማረፊያ ያለው፣ መመገቢያ ያለው። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቅ አስፈሪ የዞኑ ማህበረሰብ ለአልማ ከ16 ሚሊዮን ብር በላይ በአገልግሎት ተሳትፎ ማድረጉንና 62 ሚሊዮን ብር በገንዘብ መሰብሰቡን ገልጸዋል። በዚህ ዓመትም 62 ፕሮጀክቶች መጀመራቸውንና 22ቱ መጠናቀቃቸውን አስታውቀዋል። እዚህ ዓመት ወደ 62 ያህል ፕሮጀክቶቹን የጀመርንበት ሁኔታ ነው ያለው። ከነዚህ 62 ፕሮጀክቶች ውስጥ ወደ 22ቱን አጠናቀን በዛሬው ዕለት ምርቃን እየተካሄደ ነው የሚገኘው። በዚህ ዓመት ከ147 ሚሊዮን ብር በህብረተሰብ ተሳትፎ አዋጠን የተለያዩ በተለይም ደግሞ የተለያዩ ትምህርት ቤቶችን እንገነባለን፣ የጤና ተቋማትንም እንገነባለን ብለን አቅደን እስከ ዛሬዋ ድረስ ወደ 62 ሚሊዮን ብር የሰበሰብንበት ሁኔታ ነው ያለው። ይሄ በጥሬ ገንዘብ የተዋጣው ነው። ቀሪ 40 ፕሮጀክቶች ደግሞ በቀጣይ ጊዜያት ደግሞ ለማስመረቅ ከፍተኛ ርብርብ እያደረግን እንገኛለን። የጎንደር ዙሪያ ወረዳ ዋና አስተዳዳሪ ኑር ሁሴን አልማ በትምህርት በጤናና በሌሎችም ችግር ፈቺ የሆኑ ስራዎችን በመስራት ለወረዳው ነዋሪዎች አስተዋጽኦ እያበረከተ መሆኑን ገልጸዋል። ዛሬ የጨረስናቸውን መርቀናል። ነገ የምንገነባቸውን ደግሞ መሰረት ያስቀመጥንበት ቀን ነው። ከስራ ዕድል ፈጠራ አኳያ አልማ ጋር የተቀናጁ የተለያዩ ፕሮጀክቶች አሉ። በዚህ ረገድ አሁን በጣም በቅርቡ ያስመረቅናቸው 36 ሴቶች አሉ በልብስ ስፌት። እነኚህ ሴቶች ያሰልጥነናል። የልብስ መስፊያ ማሽን ተገዝቶ መጥቶላቸዋል። ለእነሱ ቦታ ሰጥቶ ወደ ስራ ማስገባት ላይ ያለቀለት ስራ እየሰራን ያለ ነው። ከእናቶች ወሊድ ጋር ተያይዞ በጤና ኤክስቴንሽን ወይም በጤና ኬላ ደረጃ
እናቶች የወሊድ ችግር እንዳይገጥማቸው ጤና ኬላዎችን በመገንባት ጤና ጣቢያዎች ላይ ተጨማሪ ብሎኮች በመገንባት ትልቅ አስተዋጽኦ እያበረከተ ያለ ነው። የጎንደር ዙሪያ ነዋሪዎች በበኩላቸው ፕሮጀክቶችን በባለቤትነት መጠበቅና መንከባከብ ብሎም ያለንን ተሳትፎ ማጠናከር ያስፈልጋል ነው ያሉት። ተባቡ ዘለቀ እባላለሁ። የማክሰኝት ከተማ ነዋሪ ነኝ። ህብረተሰቡ የሚፈልግበት ግዴታ አልማ ያስረከበውን ድርጅቶች በሙሉ በተቻለ መጠን ተንከባክቦ የራሱ ድርጅት ስለሆነ በራሱ ገንዘብ የተገነባ ስለሆነ በራሱ እንትን የተገነባ በመሆኑ በተቻለ መጠን እንደራሱ አድርጎ ተንከባክቦ መጠበቅ አለበት የሚል አስተያየት ነው የምሰጠው። ሙሳ ሙጬ እባላለሁ። የጎንደር ዙሪያ ወረዳ የማክሰኝት ከተማ ነዋሪ ነኝ። ማህበረሰቡ እኮ ራሱ አልማ ነው። አልማ ማህበረሰቡ ነው፣ ማህበረሰቡ አልማ ነው። እንዲህ የተያዘ ነውና እኔ ከዚህ በበለጠ አልማ ላይ ያልተሳተፈ ሰው ቢኖር ራሱን ወደ ኋላ ያስቀራል። አልማ መደገፍ አለበት። ከአልማ ጋር እኩል መጓዝ አለብን። አልማ በቀጣይ ከደባርቅ ዩኒቨርሲቲ ጋር በመተባበር ከ120 ሚሊዮን ብር በላይ የሚገመት ባለ 4 ፎቅ ህንፃ ትምህርት ቤት ግንባታ ለማካሄድ ስምምነት ላይ መድረስ መቻሉ ተገልጿል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። አንዷለም መናን ከአዲስ አበባ ስቱዲዮ የተዘጋጁ መረጃዎችን ያደርሰናል። ከኔ ጋር ተመልሰን በድጋሚ እንገናኛለን። Thank you.